እያንዳንዱ ነገር በእንትን የወጣው ቄሮ የወጣው በድምፅ ነው። አትርሳው። የትላንቱ ቄሮ ዛሬ ሊነሳ ይችላል። የኦሮሞ በስሙ ነግዳችኋል። በደንብ አድርጋችሁ ነግዳችኋል። በኦሮሞ ስም በደንብ። ስለዚህ ያንን ነገር ነው ምንም የሆነው ይሄ ነገራችሁ የሚሰባበረው። ኦሮሚያ ክልል ላይ ህዝቡን የምታዩት ነው። ከህዝቡ ጋር ችግር የለበትም። ህዝቡ ግን የመንግስት አባል የተባሉ በሙሉ ህዝቡን በዳይ ናቸው። ኦሮሚያ ክልል ላይ በጣም የሚበድል ማን ነው? ጎረቤት አይደለም፣ ወንድም አይደለም፣ አብረ ያደግከው አይደለም። የሆነ ኬዝ ለማስፈጸም ሄድ ኦሮሚያ ላይ የዛኔ ልዩነትን ታየዋለህ። የዛኔ መፈጠርን ትጠላለህ። መፈጠርን ትጠላለህ የዛኔ። እንደዚህ አይነት ቆሻሾች ናቸው ብዙ ጊዜ ምን የሚያደርጉት ኢትዮጵያ ላይ ስልጣን ይዘው ህዝቡን የሚያምሱት። ስለዚህ ቴዲ አፍሮ ላይ የሚደረገው ነገር የኢትዮጵያ ህዝብ እንደ ህዝብ መቃወም አለበት። አዎ፣ እንደ ህዝብ ሳይበሉት መንቃት አለበት። አዎ፣ መንቃት አለበት። ቴዲ አሁንም እናገራለሁ፣ ስለ ራሱ አልጮኸም። ስለ ራሱ አንዳችም ነገር አልተናገረም። ቴዲ አፍሮ ስለ ሀገር ነው የተናገረው። እኚህን የመሰሉ ትልቅ እናት ባንዲራ አውጪ፣ እዚህ ላይ ያሰርሽውን አውጪ፣ እሱን አይደለም። ሮማን ተሰማ ኢትዮጵያ ስትገባ ይሄን አውልቃን የመጣችው አስወልቀዋታል። ሮማን ተሰማ ስንት ዓመት ለንደን ስትኖር ይሄን አስራ የምትሽከረከር ሴት ኢትዮጵያ ስትሄድ አስወለቋት። ባለኮከቡ ነው በምን ሸውደው አውልቄ ነው ያለው። ለምን ታዲያ ባለኮከቡ ለምን ብዙ አልተመረጠም? ኢትዮጵያ ውስጥ ባለኮከቡን ይሄ ትንሹ ሪባንን ለምን ብዙ አልተመረጠም? አይፈልጉትም። ኢትዮጵያዊነትን አይፈልጉትም። ለስልጣናቸው ብቻና ብቻ ነው የሚፈልጉት። ስለዚህ ኢትዮጵያውያን በዚህ ነገር ላይ አብረን መስራት አለብን የሚል እምነቱ አለኝ። መነጋገር አለብን። ቴዲ አፍሮ የተናገረው ለኢትዮጵያ ሕዝብ ነው። እንደነገርኩ ነው። እኔ የተነካውን ነገር የለም። ለእኔ የሚጠቅመኝ ለብልጽግና ማሽቃበጥ፣ ለብልጽግና ጀግና ነው ይሰራል ምናምን ብዬ መሰከስ ነው። ቀላል ነው። እንኳን እኔ መስፍን ፈይሳ የሚባል እካክ ህይወቱን ቀይረውለታል። ምክንያቱም ራሱ ህይወቱን መቀየር ስለማይችል ራሳቸውን መቀየር ህይወታቸው መቀየር የማይችሉ ሰዎች በመንግስት ድጋፍ ህይወታቸው መቀየር ይችላሉ። ምድር ለማኝ ተግባባ። ለእኔ በጣም ቀላሉ ማሽቃበጥ። ሞቴን እመርጣለሁ። አሽቃብጬ ከምሞት ለሀቅ ብሞት ምንም የሚጎልብኝ ነገር የለም። ምንም። አሁንም ቴዲ አፍሮ ጎሎበት ላይፉ ምኑ አሜሪካ ከሚኖር ኢትዮጵያዊ በሙሉ ቴዲ አፍሮ በላይፍ ይበልጠናል። አሜሪካ ሆነ አውሮፓ ሆነ የትም ዓለም ከምትኖር ኢትዮጵያዊ ቴዲ አፍሮ ጽድት ያለ ይወጣል። ቴዲ አፍሮ ግን ለራሱ ድምፅ አልሆነም። ለራሱ አይደለም የጮኸው። ማንም ከምትለው በላይ ቴዲ አፍሮ የተሟላ ላይፍ አለው። ወርቅ የሆነች ሚስት ከሱ የምትስተካከል ሚስት ያለው አርቲስት አታመጣም። ኖበዲ በቁመና በምን ከሱ የምትስተካከል ያለች አበሻ ሴት አርቲስት የሆነ አታመጣም። ኖበዲ ነን። ልጆች አሉት፣ ሚስት አለ፣ ህይወት አለው። ዓለሙን በሙሉ የዞረ ነው። በስራው ሙሉ አቅም ያለው ሰው ነው። ስለዚህ ቴዲ አፍሮ ለሱ ጎሎበት የሚሰራው ሙዚቃ የለም። የማንም እካካም በየቀኑ ሙዚቃ ሲሰራ ቴዲ አፍሮ እንደዛ አይነት ነገር የለውም። ቀስ ብሎ አስተውሎ ህዝብን ያስተምራል፣ ለህዝብ ያነቃል፣ ለህዝብ ጥሩ ነው የሚለውን ነገር ነው የሚሰራው ቴዲ። ሁሌም ቢሆን ዛሬ ሳይሆን ኦልዌይስ። አድዋን ሰርተናል፣ ሚኒሊክን አንጠላም ይላል። ሚኒሊክ ደግሞ ጡት ቆረጠ ብሎ አሁን ያቆምላል። ራሱ አጫሉን እንወደዋለን ብሎ ሐውልት ያቆማል። አጫሉ
ቀጥፎ በልቶታል። ከዛ ዮኒ ማኛ ነው የበላው ማለት ጀመሩ። ታስታውሳላችሁ? የዛሬ ጉዳይ አይደለም። አየህ ሚኒሊክ ሰርተነዋል ችግር የለም ይልና እዚህ ጋር ግን የሚኒሊክን ስም የሚያጠለሽ ጡት ቆረጠ ብሎ ደግሞ እዚህ ጋር ይሰራልሃል። በጣም የተረገሙ ሰይጣኖች ናቸው። ስለዚህ እውነትን በማጋለጥ እኔ የምፈራው ነገር የለም። በፊትም የማደርገው ነው፣ አሁንም የማደርገው ነው። የምናገረው ውሸት የለውም። ውሸት ቢኖረው ያስጠይቀኝ። አንድም አልዋሸው። ስለዚህ ኢትዮጵያ ላይ ህዝቡ ተርቧል፣ ህዝቡ ተቸግሯል። ህዝቡ አንድም የተቸገረውን ነገር መናገር አይችልም። ሙክታሮቪችን አመስግኑልኝ። ስለ ቴዲ አፍሮ በደንብ አድርጎ ተናግሯል። እነሱ ስዩም ተናግረዋል። እያንዳንዱ ሰው እየተናገረ ነው ስለ ቴዲ አፍሮ። ስለዚህ አቅም ያላቸው ሰዎች በዚህ ነገር ላይ ቢሰሩ ትልቅ ነው ብዬ አስባለሁ። ተግባባን? እውነት ናት እና ኢትዮጵያውያኖች በዚህ ነገር ላይ ብትሰሩ፣ አቅም ያላችሁ ሰዎች ብታረጉ ጥሩ ነው። አሁን የምጠይቃችሁ ብልጽግናን የምጠይቁልኝ፣ የብልጽግና ገረዶችን የምጠይቁልኝ አንድ ነገር ብቻ ነው። ኢትዮጵያ ውስጥ ሆነ መንግስትን መተቸት ተችላለህ ወይ ነው። ተችቶ ምንም ያልተባለ ሰው አንድ ሰው አምጣል። ስለዚህ ኢትዮጵያ ወደ ልማት እየሄደች ነው እልሃል። አንድ ሰው መንግስትን እየተቸ አንድ ሰው ኢትዮጵያ ውስጥ የሚኖር አንድ ሰው አምጣ። ብልጽግናዎች ኑ ግቡ እኔ ቤት። አንድ ሰው ብልጽግናን ተችቶ ኢትዮጵያ ውስጥ መኖር የሚችል አንድ ሰው አምጣ። ከሌለ ኢትዮጵያ እያደገች አይደለችም ማለት ነው። እያደገች አይደለችም። ቴዲ አፍሮን ይህን በመስራቱ ማናጀሮቹ ተይዘዋል፣ ስቱዲዮ ተሰብሯል፣ 7 ፌዴራሎች ተልከው ቤቱ ሄደዋል። ያልሆነው ነገር የለም። ከጫፍ እስከ ጫፍ ሲያላዝኑበት ሲዝቱበት እየዋሉ ነው ያሉት። ስለዚህ ኢትዮጵያውያን በአንድ ላይ በመሆን መፍትሄ መፈለግ ኃላፊነት እንወጣ። መፍትሄ ስለ ኢትዮጵያ ነው የማወራው። ስለ አንድነት ነው የሚያወራው። ቴዲ አፍሮ ስለ አንድነት ነው ያወራው። ስለ ኢትዮጵያዊነት ነው ያወራው። ስለ ህዝቡ ነው ያወራው።